እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ሌሊት አስደንጋጭ ዜና ተሰምቷል። ህወሓት የፕሪቶሪያ ስምምነት በግልጽ ማፍረሱን አፋር መንግስት ክልል ተናግረዋል። የህወሓት ቡድን ትላንት ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት መቆጣጠር ንጹሃኖችን በሞርታር በዙ 23 ደብድቧል ሲል የአፋር መንግስት በይፋ አስታውቋል። ክልሉ ቡድኑ የተለመደው የሽብር ተግባሩን በግር ጀምሯል ሲል ከሷል። ከትላንት ወዲያ ብርሃኑ ጁላ የህወሓት ቡድንን የሽብር ቡድንና ለጥቃት ዝግጅት እያደረገ እንደሆነና ህወሓት ካልተወገደ ኢትዮጵያ ሰላም እንደማታገኝ እና ለሽብር እየተዘጋጀ እንደነበር ገልጿል። ከዚህም በተያያዘ ማክሰኞ ዕለት 26/2010 ዓ.ም የአዛውንቶች የህወሓት ጉጀሌ ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሶ ቀበሌ ዋረዋና ሚልኪ በሚባሉ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃኖች አርብቶ አደሮች ላይ ከባድ የተኩስ መክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል አስታውቋል። የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ የሚተከፈተበትን ወቅት ስለ ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስከትሏል ብሏል። ከትላንት ጥፋቱ የማይማረው ተስፋ ቢስ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነት የወሰናችንን ክብር የማስጠበቅ እንዲሁም የራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነታችንን እንደምንወጣ እንገልጻለን ሲል የአፋር ክልል መንግስት አስታውቋል። ከዚህ ጋር በተያያዘ አቶ ጌታቸው ረዳም አስተያየታቸውን ሰጥተዋል። ኋላ ቀር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር ክልል በኩል ትንኮሳዎች ፈጽሟል። የአዛዡን ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ብለዋል። ሻዕቢያ ህወሓትን እንደ መሳሪያ በመጠቀም ኢትዮጵያ ላይ የተለያዩ ግጭቶችን በመፍጠር ሀገሪቷን ለመበጥበጥ የዋናው መንግስት ክልሎች ላይ ገብተው ነገሮችን እንተንንል ጫና እያሳደረች እንደሆነ እየተነገረ ነው። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን ግጭት ቀስቃሽ እንቅስቃሴ አቁሙ ሲሉ ስም ጠርተው አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲል የጠቀሱት የህወሓት አመራር በፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት አጸፋ ምላሽ ከመስጠት ተቆጥቧል ብሏል። ኋላ ቀር ባሉት የህወሓት አመራር ቡድን የፌዴራል መንግስት ወደ ግጭት በማስገባት በአፋር ክልል ትንኮሳ ፈጽሟል። ይህንን የአዛዡን ጌታውን የሻዕቢያን አጀንዳ ለማስፈጸም እየተደረገ ያለ ነው ብለዋል። ይህንና የተለያዩ ዜናዎቻችን ይዘን ቀርበናል። አብራችሁን ቆዩ። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። የክደት ኃይሉ የክደት ቃታውን ድጋምም ሳበ ሲል ናትናኤል መኮንን ገለጹ። የፊልድ ማርሻል ከቀናት በፊት ያለ ጦርነት መኖር የማይችለው ኋላ ቀሩ የህወሓት አንጃ እንዳረም ከስር ካልተነቀሉ ለመላ ኢትዮጵያ ህዝብ የሰላም አየር እንደማይተነፍስ ተናግረው ነበር። ፊልድ ማርሻሉ ይህን ኃይል መለስ ብለው ትላንት የግብጽ ቅጥረኛ የሆነው ሻዕቢያ ተላላኪ ነበር ብለውት ነበር። ዛሬ የሆነው ይሄ ነው። የክደት ኃይል እንደ አፈፍ እየላሰ አቅም ያገኘ በመሰለው ቁጥር ኢትዮጵያ ላይ ይደነፋል። በአፋር ክልል የፈጸመው ድርጊት ብዙዎችን አሳዝኗል። ብዙ ጥረት የተገኘው የፕሪቶሪያ ስምምነትን በግልጽ ያፈረሰ ከመሆኑን ባሻገር በህወሓት ጉጁላ ከስተቱ የማይማር መሆኑን ያሳያል ብሏል። የግብጽ የሻዕቢያ ቅጥረኛ የሆነው የአረመኔ ቅጥረኛ ቡድን ወጣቶችን እንደለመደው ለማማገድ በአፋር ክልል በሀገራችን ኢትዮጵያ ላይ ዳግም የክህደት ቃሉን ስቧል ሲል ናትናኤል መኮንን ፌስቡክ ገጹ ላይ አስፍሯል። የአፋር መንግስትም ከዚህ ጋር በተያያዘ መግለጫ አውጥቷል። ህወሓት የፕሪቶሪያን ስምምነት በግልጽ አፍርሷል ያለው መንግስቱ የህወሓት ቡድን በትላንት ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታር በዙ 23 ደብድቧል ሲል የአፋር መንግስት ገልጿል። ክልሉ ቡድኑ የህወሓት ጸባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለስ ቢማጸኗቸውም የህወሓት ቡድን አሻፈረኝ ማለቱ ይበልጥ ግጭቱን የከፋ አድርጎታል ብለዋል። ኋላ ቀር ቡድኑ የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይሁንና የአዛዡን
ጌታውን የሻዕቢያ አጀንዳ ለማስፈጸም እየተደረገ ነው ሲል አቶ ጌታቸው ረዳ ተናግረዋል። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህ ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዲዳ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን ግጭት ቀስቃሽ እንቅስቃሴ አቆሙ ሲሉ ቃል በቃል ተናግረዋል። ሚኒስትሩ ኋላ ቀር ቡድን ሲል የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት በአጸፋ ምላሽ ከመስጠት ተቆጥቧል ብሏል። ኋላ ቀሩ ያሉት የህወሓት አመራር ቡድን የፌዴራል መንግስት ጋር ወደ ግጭት ለማስገባት በአፋር ክልል ትንኮሳዎች ፈጽሟል። ይህንን ያዛዡን የጌታውን የሻዕቢያን አጀንዳ ለማስፈጸም የተደረገ ነው ሲል ወቅሰዋል። በአፋር ክልል በኩል የፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲዳ ናቸው በመሩት ማቆም አለባቸው ሲልም አሳስቧል። ጦር አውርድ የሚል ጸሎት በራሱ ህዝብ ላይ በመከራ ጭፍጨፋ በመጋበዝ ክህደት ነው ያሉት ሚኒስትር ጌታቸው የትግራይ በአፋር ክልል ያላችሁት የትግራይ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ጦርነት መግባት ግጭት ውስጥ መሳተፍ የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው 3ኛ ዓመቱ ያስቆጠረው የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ በዳግም አጽንኦት ተናግረዋል። ትላንት ማክሰኞ ጥቅምት 25 ዓ.ም ከሰዓታት በኋላ የትግራይ ኃይል በትግራይ አፋር ክልል ዋሳኝ የሚገኙት ራሳቸውን የትግራይ የሰላም ኃይል ቲፒኤፍ ብሎ የሚጠሩት መካከል ግጭት መቀስቀሱ በማህበራዊ ትስስር ገጾች በስፋት ተናግረን ነበር። እኛም እዚሁ በአንከር ዜናችን ላይ ህወሓት ቲፒኤፍ ኃይሎች ላይ ጥቃት በአፋር ክልል መጀመሩን አንስተን ነበር። ትላንት ደግሞ እንደሰማነው የህወሓት ኃይል የአፋር ንጹሃን ዜጎች ላይ ጥቃት መፈጸሙን ይህ በሁለቱ ወገኖች መካከል ያለውን ሁኔታ እንዴት ያደርጓል የሚለው ነገር ብዙዎችን ጥያቄ ውስጥ ከቷል። ዳግም ወደ እልቂት ጦርነት እንመለስ ይሆን? የፌዴራል መንግስቱስ ምላሽ ምን ይሆን የሚለው ብዙዎችን እያሳሰበ ይሆናል። ህወሓት ከገባበት ከአፋር ክልል ላይ ነቅሎ ይወጣል ወይ አሁንም ያዛች የተባላቸውን 6 ቦታዎች ይዞ ይቀመጣል ወይ? የፌዴራል መንግስቱስ ህወሓት በዚህ አቋሙ ጸንቶ ከቆየ ምን ይሆናል ምላሹ የሚለው ብዙዎችን እያሳሰበና እያስጨነቀ ይገኛል። የተለያዩ አካላትም የተለያዩ ሐሳቦቻቸውንና አስተያየታቸውን እየሰጡ ይገኛሉ። ከሰዓትም የተለያዩ ተጨማሪ መረጃዎች ይወጣሉ ተብሎ ይጠበቃል። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁን አሳዩን። ሰናይ ጊዜ